የትንሣኤ በዓል በሰላም ተከብሮ እንዲጠናቀቅ የሚሊሻ ኃይሉ ከሌሎች የጸጥታ አካላት ጋር በመቀናጀት አስፈላጊውን ዝግጅት ማድረጉን የአማራ ክልል ሚሊሻ ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አስቻለ አላምሬ ህዝቡ ለጸጥታ ኃይሉ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ጥሪያቸውን አቅርበዋል። ኮሚሽነሩ የትንሣኤ በዓልን ምክንያት በማድረግም መግለጫ ሰጥተዋል። መግለጫውን የተካተሉ ባልደረባችን ዘላለም አስፋው ተጨማሪ መረጃ ሊያጋራን እዚህ ስቱዲዮ ከኔ ጋር ነው የሚገኘው። ዘሌ እንኳን ደህና መጣ። እንኳን ደህና ቆየህበት። መልካም። እንግዲህ በመግለጫው ላይ የተነሱ ዋና ዋና ጉዳዮች ይኖራሉ፣ እነሱን አድርሰን። መልካም። እንግዲህ የአማራ ክልል ሚሊሻ ኮሚሽን ዛሬ ላይ የትንሣኤ በዓል ምክንያት በማድረግ የጸጥታ ኃይሉ በተለይ ሚሊሻውና ሰላም አስከባሪ ኃይሉ ምን አይነት ዝግጅት አድርጓል በሚሉ ጉዳዮች ላይ መግለጫ ሰጥተውናል። እንግዲህ የኮሚሽኑ ኮሚሽነር አስቻለ አላምሬ በመግለጫቸው ላይ እንዳሉት የትንሣኤ በዓል ምክንያት በማድረግ የጸጥታ ኃይሉ በክልሉ የተከሰተውን የጸጥታ ችግር ለማርገብ ሰላም ከማስከበር በተጓዳኝ በዓሉ በሰላም እንዲከበር ዜጎች በዓሉን በሰላም አክብረው የሰላም የደስታ በዓል ሆኖ እንዲያልፍ የሚሊሻ ኃይሉና ሰላም አስከባሪ ኃይሉ በቂ ዝግጅት ማድረጉን ነግረውናል። ከሰላም ማስከበር በተጓዳኝ እንግዲህ ከማህበረሰቡ ጋር በሚደረገው እንግዲህ ሚሊሻና ሰላም አስከባሪ ኃይሉ ከወረዳ እስከ መንደር የሚገኝ በመሆኑ በየአካባቢው ሊከሰቱ የሚችሉ የወንጀል ስጋቶችን በዓልን ተከትለው ሊፈጠሩ የሚችሉ ስርቆት ሊኖር ይችላል፣ ዝርፊያ ሊኖር ይችላል፣ የተጨበረበሩ ኖቶችና መሰል የወንጀል ድርጊቶች እንዳይፈጸሙ የሚሊሻ ኃይሉ ተገቢውን ዝግጅት አድርጓል። ከማህበረሰቡ ጋርም በቅንጅት እየሰራ ነው የሚገኘው። ከሌሎች የጸጥታ ኃይሎች በፌዴራል የጸጥታ ኃይሎች አሉ፣ የክልል የፌዴራል የጸጥታ ኃይሎች ፖሊስ፣ አድማ ብተናና ሌሎች ጸጥታ ኃይሎች ጋር በመቀናጀት በዓሉ የሰላም የተሳካ እንዲሆን በቂ ዝግጅት አድርጎ በዝግጅቱን አጠናቆ በዓሉን እየተጠባበቀ እንደሚገኝ የነገሩን። እንግዲህ ከዚህ በተጨማሪ በዓሉ በሰላም እንዲከበር ከሚሊሻ ኃይሉና ከሰላም አስከባሪው በተጨማሪ ማህበረሰቡ ሚና አለ። ማህበረሰቡ ዋናው በቅድሚያ የሰላም ባለቤት መሆን ይጠበቅበታል። ከዚህ ባለፈ ደግሞ የሚሊሻ ኃይሉን መደገፍ፣ አጠራጣሪ ጉዳዮችን ሲያይ፣ የተለያዩ መረጃዎችን ሲያገኝ በአካባቢው ለሚገኙ የጸጥታ ኃይሎች ሚሊሻን ጨምሮ ሰላም አስከባሪና ለፖሊስ መረጃዎችን በመስጠት በዓሉ በሰላም እንዲከበር የማይፈልጉ አካላት ሲኖሩ ደግሞ በሕግ ቁጥጥር ስር እንዲሆኑና የሕግ ተጠያቂ እንዲሆኑ ማህበረሰቡ አብሮ ተቀናጅቶ መስራት እንዳለበት ነው በዚህ አጋጣሚ ጥሪያቸውን ያቀረቡት ማለት ነው። እንግዲህ ኮሚሽነሩ በመጨረሻም በዓሉ በሰላም እንዲከበር የማህበረሰቡ የጸጥታ ኃይሉ ቅንጅት ጠንካራ መሆን አለበት። ከዚህ ከበዓሉ ውጭ ባለፈ እንደሚያደርገው የሚሊሻ ኃይሉ እንደሚደግፈው ሁሉ በዚህም ጊዜ ድጋፍ ማድረግ እንዳለበትም ነው ያነሱት። በስተመጨረሻም በዓሉ የሰላም የጤና የፍቅር ሆኖ እንዲጠናቀቅ በክልሉ ለሚንቀሳቀሱ የፌዴራል የክልል የጸጥታ ኃይሎች የሚሊሻ አካላትና የሰላም አስከባሪ አካላት መልካም ምኞታቸውን ተመኝተዋል። በኋላ በምሽት በሚኖረን ዘገባ ደግሞ እሳቸው ምን አሉ የሚሉና ሌሎች ጉዳዮችን አካተን ዜናዎችን ለአድማጭ ተመልካች የምናደርስ ይሆናል። መልካም። የአማራ ክልል ሚሊሻ ኮሚሽን የሰጠው መግለጫ አስመልክተ እንግዲህ ባልደረባዬ ዘላለም አስፋው ላደረስከኝ መረጃ ከልብ አመሰግናለሁ። መልካም ጊዜ። አመሰግናለሁ።